ሐሳብ ለሐሳብ ተለዋውጣችኋል። ሐሳቢያችሁን ቀምራችኋል። ከሁሉም በላይ ደግሞ ፍላጎታችሁንና መንፈሳችሁን አጋምዳችኋል። ይህ በኢትዮጵያ የፖለቲካ ባህል ውስጥ አዲስ ጎዳና ነው። እውነትን ለመያዝ እና ለመፈጸም ምን ጊዜም እውነት ትክክለኛ ጊዜን እንደምትሻ ሁሉ በዚህ አዲስ ጎዳና ለሀገርና ለሕዝብ እውነት መታመን ያለው የሞራል ኃላፊነት ከፍ ያለ መሆኑን ላረጋግጥ እወዳለሁ። የሐሳባችሁ፣ የእውቀታችሁ፣ የላባችሁና የትጋታችሁ ሁሉ ዳኛ የኢትዮጵያ ሕዝብ መሆኑን አውቃችሁ ሕዝባችን የሰጣችሁን አመኔታ በአክብሮት በመወጣታችሁ በድጋሜ ምስጋናዬ ከፍ ያለ ነው። ያቀረባችሁት ምክረ ሐሳብ ኢትዮጵያን በማጽናት ሕያው ሆኖ በየትውልዱ ስልጡን ሐሳቦች እየዳበሩበት የሚጓዝ እምነቱ የጸና ምክረ ሐሳብ በመሆኑ በአንድ ጊዜ ውይይት በአንድ ጀንበር ወይም በተወሰኑ ቀናት የቀረበ ምክረ ሐሳብ ሳይሆን እያደገ እየበለጸገ እየጎመራ የሚሆን መሆኑን ላረጋግጥ እወዳለሁ። ዛሬ ያስመሰከርነው ጉዳይ ቢኖር እኛ ኢትዮጵያውያን ሁልጊዜም መምከር እንደምንችል በመካከላችን የታየው ይህ መደማመጥ እና መከባበር ለነገ ሀገራዊ ተስፋችን ትልቅ ጸጋ እንዲሆን መረዳታችን ነው። ስለዚህ እየተማከርን አገርን እንገነባለን፣ አገር እየገነባንም እንማከራለን። በመጨረሻም አጠቃላይ ሂደቱንና በምክክሩ የተገኙ ምክረ ሐሳቦች ለተወካዮች ምክር ቤት፣ ለአስፈጻሚዎችና ለሌሎች አካላት የሚቀርብ ይሆናል። ይህ ምክረ ሐሳብ አርቆ በሚያስቡ እና አገርን በሚያጸኑ ልቦች የሰጣችሁት እንደመሆኑ ተቀባይ እጆች ደግሞ የሐሳቦቹ ግለት ራዕይ ሳይቀዘቅዝ የኢትዮጵያን እርምጃ ወደ ብሩህነት እንደሚያሻግሩት ተስፋዬ የላቀ ነው። ኢትዮጵያ ለዘላለም ትኑር። ወገኖቼ፣ ዳያሎግ ወይም ምክክር ይጀመራል እንጂ እንዲህ በማግስቱ አያልቅም። ብዙ ውሳኔዎችን አሳልፋችኋል። እነኚህ ውሳኔዎቻችሁ ወደየሚላኩበት ቦታ ይላካሉ። ከተወሰነ ጊዜ በኋላ እንዲያውም እናንተው ወገኖቻችን የሰጣችኋቸው አጀንዳዎች ወደየክልሎቻችሁ ሁሉ ይመጣሉ፣ ወደየሁለቱ ከተማዎች ይመጣሉ። ይሄ ማለት ለኢንተር ሪጅናል ዳያሎግ፣ ለኢንትራ ሪጅናል ዳያሎግ እርስ በርሳችን በክልላችን ውስጥ ለምናደርጋቸው ምክሮች ሁሉ ወይም ምክክሮች ሁሉ እዚህ እውቀት ይዘን ነው የምንሄደው። ከተነጋገርን ችግሮቻችን እንፈታለን። በመሳሪያ ምንጊዜም ያሸነፈ ኃይል የለም። ምንጊዜም ማሸነፍ የሚቻለው በጋራ ማሸነፍ ሲቻል ነው። ከዚህ ምክክር ውስጥ ኢትዮጵያን ወደ ተሻለ ነገ ለማሻገር የሚረዱ በርካታ ምክር ሐሳቦች ፈልቀዋል። እነዚህ ምክር ሐሳቦች የተለያዩ ድምጾች፣ ልምዶችና የሕዝብ ፍላጎቶች ውጤቶች ናቸው። ይህንን ታላቅ ሀገራዊ ሂደት ወደሚቀጥለው የተግባር ምዕራፍ ለማስተላለፍና የተገኙት ሐሳቦች ለሀገራችን መሻሻል እንዲውሉ የሁላችንም ትኩረትና ኃላፊነት ይጠይቃል። የኢትዮጵያ ሀገራዊ ምክክር ኮሚሽን በከፍተኛ ጥረት የተገኙት ምክረ ሐሳቦች በመንግስትና በሚመለከታቸው አካላት ሁሉ ተግባራዊ እንደሚደረግ ያምናል።